ሰዎችን እንቅልፍ አተኛኘታቸውን ብቻ በማየት ባህሪያቸውን መገመት እንደሚቻል ያውቃሉ? እርሶ የሚተኙት እንዴት ነው? ከባህሪው ጋር እንዴት ይገናኛል? በዚህ ቪዲዮ ላይ የስነ ልቦና ባለሙያዎች በእንቅልፍ ላይ ባደረጉት ጥናት የተለያዩ አይነት አተኛኘት ያላቸው ሰዎች ምን አይነት ባህሪ ሊኖራቸው እንደሚችል እንጠቁማቸዋለን። አደራ ታዲያ ይህንን መረጃ ለበጎ ነገር ብቻ ይጠቀሙት። አንደኛ፣ ጉልበቶን አጥፈው በጎን መተኛት። ሳይንቲስቶች እንደሚናገሩት ይህ አተኛኘት ጥሩ እንቅልፍ ለመተኛት በጣም ጤናማ ከሆኑት አተኛኘቶች መሃል አንዱ ነው። ሌላም እውነት አለ። ጉልበቶን ሳያጣብቁ በጎን መተኛት ከቻሉ እርሶ የተረጋጉና አስተማማኝ ሰው ኖት። እርሶን ማስከፋት ቀላል አይደለም። ስለ መጪው ጊዜ አይፈሩም። ፈገግታ አይለዩትም። በሕይወት ውስጥ ከሚከሰቱ ማናቸውም ለውጦች ጋር አብሮ መሄድ ይችላሉ። ሁለተኛ፣ ልክ እንደ ጽንስ። ይህ በዓለም ላይ በጣም ታዋቂ ከሆኑት የእንቅልፍ አተኛኘቶች አንዱ ነው። በዚህ ሁኔታ የሚተኙ ከሆነ ብዙ ጊዜ ጥበቃ፣ መረዳት እንደሚያስፈልጎት ይሰማዎታል። ከቀን ወደ ቀን ከሚያጋጥሙት ችግሮች ራስዎን ለማውጣት ይሞክራሉ። በጣም ስሜታዊ ሰው ኖት። ለችሎታውና ለታለንቶ ጊዜ ይስጡ። መሳል፣ መደነስ ወይም መጻፍ አይፍሩ። ሶስተኛ፣ በሆድ መተኛት። እጆቹና እግሮቹ ተጣብቀው በሆዶ ላይ የሚተኙ ከሆነ ራስዎን መሪ ብለው መጥራት ይችላሉ። እንደ ስሜት ቀስቃሽ አነቃቂ ሰው በግልና በሥራ ሕይወታችሁ ውስጥ ሥርዓት እንዳሎት ተረጋግጧል። ሁሉንም ነገር አስቀድሞ ማቀድ ይመርጣሉ። የግል ትችቶችን መቋቋም ለእርሶ በጣም ከባድ ነው። ነገር ግን የመጽናናት ችሎታና የኃላፊነት ስሜቶ ትልቅ ስኬት እንዲያገኙ ይረዳዎታል። አራተኛ፣ በጀርባ መተኛት። በጀርባው የሚተኙ ከሆነ ሕይወትን የሚረዱና መልካም አዎንታዊ ሊሆኑ ይችላሉ። እንዲሁም የትኩረት ማዕከል መሆን ይወዳሉ። በግትርነትና በጽናት ይታወቃሉ። ግን ምክንያታዊ በሆነ መንገድና ሁል ጊዜ እውነት ለመናገር በመምረጥ በዚህ ሁኔታ የሚተኙ ሰዎች ብዙውን ጊዜ በጣም ጠንካራ ስብዕና አላቸው። አምስተኛ፣ ልክ እንደ ወታደር በትኩረት የሚተኙ ከሆነ ጀርባው ላይ ተኝተው ክንዶቹን በጎን አድርገው የሚተኙ ከሆነ ምናልባት የተሳካለት ሰው መሆን ትችላላችሁ። የሕይወት ግቦችን ያውቃሉ። እናም እነሱን ለማሳካት ጥረት ያደርጋሉ። ጥብቅ ጠያቂ ኖት፣ ጥሩ አድማጭም። ለዚያም ነው ብዙ ጓደኞች አሉት። ስድስተኛ፣ በጀርባ ተኝተው በአንድ ጉልበቶ ወደ ላይ። ይህ ማለት ብዙ ጊዜ ሁሉንም አይነት ጀብዶች የሚሞክሩ ያልተጠበቀ ሰው ኖት ማለት ሊሆን ይችላል። ሆኖም አንዳንድ ጊዜ ስሜቶን በጣም በፍጥነት ስለሚለዋወጥ በአካባቢው ላሉ ሰዎች ግራ የሚያጋቡ ይሆናሉ። ግን ብዙ ጊዜ ቆራጥ መሆንና መወሰን ይከብዶታል። በአጠቃላይ በሥራና በሕይወቶ ውስጥ መረጋጋት፣ ሰላምና ጸጥታ ምርጫው ነው። በተለያየ አኳኋን የሚተኙ ከሆነ ይህ ሁለገብ ባህሪ እንዳሎት ማሳያ ነው። አንዳንድ የተደበቁ ማንነቶች አሎት ማለት ነው። ራሱ እንኳን እስካሁን ድረስ ሙሉ በሙሉ አልደረሱበትም ማለት ነው። ታዲያ ስለ ማንነቱ ትክክል ነበርን? ከታች ባሉት አስተያየት መስጫ ውስጥ ሐሳቦን ያካፍሉን። ቪዲዮውን ከወደዱት የላይክ ምልክቱን ይጫኑ። ቻናላችንን ለመጀመሪያ ጊዜ የሚጎበኙ ከሆነ ሰብስክራይብ ማድረጎን አይርሱ።